እንከባከብልህ። እንዴት እያሰብሽኝ? ምን እንዳደረግን እኔን እየጠራጠርሽኝ ነው? እግዚአብሔር ዝም የምታስብላት ግን አስብላት። ማስረዳት ያለበት ጉዳይ እኮ አይደለም። ደጋግሜ ልንገርሽ፣ አንቺ በሰው ህይወት መተሽ አንደኛ ነገር እያዳመጥሽኝ ታስረዳት አልገባኝም። እግዚአብሔር በእናትሽ ላስረዳት። ቁልፉን የምትሰጠኝ ከሆነ ቁልፉን ስጠኝ። መገኘት በሌለብኝ ቦታ አታስገኝም። ከቻልክ ቁልፉን ስጠኝና ልውጣበት። ሰው የሚልህን ነገር ያለማሰጣት ትሄድ በቃ። አጠገብህ እኮ ናት። አንቺ እንደዚህ ስትባይ እንኳን እንዴት ነው የማይሰማሽ? ከህይወቴ ወጥተሽ አልተባልሽ አይደለም? አይ እሱ እንደዚህ አይደለም። እኔ መድኃኒዓለም እሺ፣ መንፈሱ ነው የሚል አንቺ ታጠገብሷለሽ እንጂ እንደዚህ ኦኬ። ፈርቶኝ ነው ሽጉጥ ይዤ ያስፈራራት አይደለም። አይመለከተኝም። ከዚህ በፊት ህይወቱ አይመለከተኝም። ሰው መድኃኒዓለም ይሄን አስጠኝ አፍጥና ችግርን ካጨርስክ ማለት ነው ከኔ ጋር ምንም ነገር ማውራት ይሄ ቁልፍ እኮ መልስ ነው። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው ጠፋው በደንብም አይባልም ትንሽ ጠፍቻለሁ። ያለው ነገር ደባሪ ነው ማለት ሁለት ሀሳብ ውስጥ ነው ያለሁት። ምን ማድረግ እንዳለብኝ ትንሽ ከራሴ ጋር ልማከር ብዬ ነው። ነገሮችን በችኩል መወሰን ምንም ቫሉ ያለው ብዬ አላት። ድጋሜ ብሶት እየተሰማኝ መጀመሪያ ተኛ አይቼ ከአንተ ጋር ያለኝን ነገር ለመስማማት ነው የመጡት። ምክንያቱም ከህይወት ያስወጥቻታለሁ ብለሃል፣ ግን ደግሞ ድጋሚ ህይወት ውስጥ አለች። ድጋሚ በህይወትክ እየገባች ነው። ያለፈች ሴት ናት አልከኝ አይደለም? በህይወት ውስጥ የሌለች ሰው ናት። አሁን ምን ትሰራለች? እሱን ብቻ መልስ። አሁን ምንን እየተጠራጠርሽ ነው? እሺ ምንድን ነው? አሁን ምንን እየተጠራጠርሽ ነው? እሺ ምን እንድልክ ነው? ምንድን ነው? ቆይ ምንድን ነው ሀሳብሽ? እሺ ምንህ ናት? ከድሮ ፍቅረኛህ ጋር ምን ትሰራለህ ቤትህ ውስጥ? ምንድን ነው በቃ ያት እስኪ ማስከበር የምችለው በቃ ትይርቷት በጣም እናቱ ከቻልሽ ማለት በሰው ህይወት የገባሽው አንቺ ነሽ። ከረሳሽው የትኛው ህይወታችሁ የት ነበርሽ? ከዚህ በፊት የት ነበርሽ? ሲጀመር አሁን አይመለከተኝም። ለምን ወልዳችሁ አትመጡም? አይመለከተኝም። ከኔ ህይወት ጋር አያገናኙም።